ጦር ላይ ከ1970ዎቹ መጀመሪያ ጀምሮ በርካቶችን በወታደራዊ ሳይንስና ጥበብ ያነጸ በጥብቅ ዲሲፕሊን የቀረጸና የኢትዮጵያን ሉዓላዊነት ያስከበሩ ጀግኖችን ያፈራ ማሰልጠኛ ነው። ጦር ላይ ረጅም ታሪክ ያለው ማሰልጠኛ ማዕከል ነው። ቀደም ብሎ በነበረ በሄድሪ ስርዓተ መንግስት ጀምሮ ለሀገራችን ትልልቅ ስራ የሰሩ ወታደራዊ ባለሙያዎችን፣ አመራሮችን፣ የተለያየ ሙያ ያላቸውን ሰራዊት አባላት ያፈራ ነው። እስካሁንም እንደቀጠለ ነው። ከመከላከያ ሰራዊት ባለፈ ማሰልጠኛ ትምህርት ቤቱ ለብዙ የሀገሪቱ ጸጥታ ኃይሎች ትልቅ አስተዋጽኦ ያደረገ ነው። ይህ ወታደራዊ ማሰልጠኛ ከአራቱም የኢትዮጵያ ማዕዘናት የተውጣጡና ለወራት የሰለጠኑ የሀገር መከታ ወጣቶችን ሰሞኑን አስመርቋል። ተመራቂዎቹ ለመሠረታዊ ውትድርና ብቁ የሚያደርጋቸውን ስልጠና በንድፈ ሐሳብና በተግባር የወሰዱ ከመሆናቸውም በላይ እጅግ ፈታኝ በሆኑ የመሬት ገጾችና በተለያዩ የአየር ጸባዮች ተደጋጋሚ ልምምዶችን አድርገዋል። ሀገርን ከማንኛውም አይነት ጥቃት ለመከላከል ዘወትር ዘመኑ የሚጠይቀው ወታደራዊ ሳይንስና ጥበብን ማወቅ በስነ ልቦና በልጦ መገኘት ግድ ይለናል። ይህንን ማረጋገጥ የሚቻለው ደግሞ በስልጠና ስራዎች እንደመሆኑ መጠን ማሰልጠኛ ትምህርት ቤታችን ከተለያዩ ሀገራችን ክልሎች መስተዳደሮች ተመልምሎ ሀገራቸውን በውትድርና ሙያ ለማገልገል የመጡ እነዚህ ከፊት ለፊታችን የምንመለከታቸው ጀግና ወጣቶች ላለፉት በርካታ ወራቶች ለውትድርና ብቁ የሚያደርጋቸውን ስልጠናዎች በመስጠት በደረጃቸው ወታደራዊ ሳይንስና ጥበብን በሚገባ እንዲጨብጡ ተደርጓል። አዲስ በተቀረጸው ስርዓተ ትምህርት መሰረት በመሰልጠን በየተሰጣቸው የትምህርት አይነት በአስተሳሰብ እውቀት፣ በክህሎትና በችሎታ ጠንካራ የሆነ ወታደራዊ ብቃት የጨበጡ መሆናቸውን ላረጋግጥ እወዳለሁ። ከተሰጣቸው ስልጠና በመነሳት በሰራዊታችን ግዳጅ መወጣት ብቃት ከፍ ከማድረጋቸው በተጨማሪ ሀገራችን ከሚያጋጥማት ማንኛውም ጥቃት በመከላከል ሀገራቸውንና ሕዝባቸውን መከታና አለኝታ እንደሚሆኑ ምንም ጥርጥር የለንም። በጦር ላይ ያገኙትን ወታደራዊ ዕውቀት የተላበሱት ተመራቂዎች ከራስ በፊት ለሀገርና ለሕዝብ ጥቅም በጽናት የሚቆሙ መሆናቸውንም በኢትዮጵያ ሰንደቅ ዓላማ ፊት ቃለ መሐላ በመፈጸም አረጋግጠዋል። ውትድርና ከባድ ኃላፊነት መሸከምን የሚጠይቅ ለሕዝብና ለሀገር እንዲሁም ለሰንደቅ ዓላማ ክብር ሲባል የሕይወትና የአካል መስዋዕትነት በመክፈል ራስን አሳልፎ የመስጠት የከበረ ውድ ሙያ ነው። የሀገራችን የውትድርና ታሪክ እንደሚያስረዳን ኢትዮጵያ በየትኛውም ጊዜና ቦታ በጎረቤት ሀገራትም ሆነ በሌሎች ምንም አይነት ትንኮሳ ፈጽማ የማታውቅ ሀገር መሆኗ ተደጋግሞ ይገለጻል። ነገር ግን ብሔራዊ ጥቅሟን ለማሳጣት ግዛቷን የወረሩ ሕዝቦቿን የተነኮሱ ያልተገባ ድርጊት ለመፈጸም የሞከሩ ቢኖሩም በሰራዊቱና በሕዝቦቿ ጥምረት የሽንፈት ካባ ደርቦ ውርደት ተከናንቦ ወደ መጡበት ለመመለስ ተገደዋል። ይህ ሀገርን ከጠላት የመከላከል አኩሪ የኢትዮጵያን ታሪክ ከሀገር ባለፈ ለመላው አፍሪካ ኩራት የሆነ ያልገዛም ባይነት እውነታ በተግባር ያረጋገጠ ሀገርን በመስዋዕትነት ማሻገር ያስተማረ ኢትዮጵያውያን ለባዕድ ወረራ ከቶንም ቢሆን የማይንበረከኩ ስለመሆኑ ጀግንነትን ያስተማረ ለትውልድ የሚተላለፍ ድንቅ ታሪክ ሆኖ በመዝገብ ሰፍሯል። የዛሬ ተመራቂ 12ኛ ዙር ምልምል ወታደሮችን ይህንን በደማችን የሰረጸውን የኢትዮጵያውያን አኩሪ ታሪክ ማስቀጠል፣ ሀገርን ከጠላት መከላከል፣ የሰላምና የልማት ጉዞን ማረጋገጥ
የጠላቶቿን ፍላጎት ማምከን፣ በድምሩ የኢትዮጵያን ብሔራዊ ጥቅም ማስከበር የተልዕኳችሁ አስኳል በማድረግ መስዋዕትነት እስከ መክፈል በዘለቀ አገራዊ ጀግንነት አገርን ለትውልድ የማሻገር እና የማስቀጠል ኃላፊነት እንደተሰጣችሁ ለማስመዝገብ ይወዳለሁ። የ12ኛ ዙር ተመራቂ መሠረታዊ ወታደሮች እያንዳንዱ እርምጃቸው የትጋታቸውና የዝግጁነታቸው መገለጫ መሆኑንም በተለያዩ ወታደራዊ ትርኢቶች አሳይተዋል። ስልጠናዎች ሁልጊዜ ከወቅታዊ ሁኔታ ጋር ሄዶ ነው የሚሰጠውና የጠላት ባህሪ የጠላት የውጊያ ሁኔታም ይቀያየራል። ያን ታሳቢ አድርጎ አሁን ጠላት በምን ሁኔታ ነው እየተዋጋ ያለው ያንን መነሻ አድርጎ ከጠላት ውጊያ ባህሪ ጋር አሁን ተጨባጭ ሰራዊታችን ግዳጅ እየፈጸመበት ካለው መልክዓ ምድርና ሁኔታ ጋር የተጣጣመ በየትኛውም የመሬት ገጽ ተራሮችን ወጥቶ ወርዶ በፈጣን ተነቃናቂነት ጠላትን መምታት የሚያስችል ብቃት በሚፈጠር አካሄድ ነው የተሄደው። እስካሁን ከነበሩ ዙሮች የተሻለ ብቃት የፈጠረ ስልጠና አካሄድ ሰጥተናል ብዬ ነው የማስበው። ከመሳሪያ ጋር ተያይዞ አንድ የተኩስ ሂደቱን እንዴት ይይዛሉ የሚለውን ነገር ትምህርት ይሰጣል በአሰልጣኝ። ያንን ካዋሄዱ በኋላ ነው ወደ ተኩስ መስመር የሚገቡት። ከዛ በኋላ ውጤታቸው ይታይና በውጤታቸው ላይ እየገመገም ያለውን ነገር የግንባታ ሂደቱን እያጠናከር አቅማቸው እንዲያጎለብት የበኩሉን ድርሻ ሚና ይጫወታል ማለት ነው። ምልምሉ ከህብረተሰብ ወደ እኛ ሲቀላቀል የነበራቸው አቅም አለ። አቅማቸው ምንድነው? ሲገቡ ፑሽአፕ 2-3 ሲሰሩ የነበሩ ዛሬ ከ100 በላይ ይሰራሉ። ሴታፕም የተለያዩ አካል ብቃትን ከነበረው ይጥፍ ሰርቶ ለኛ በተጨባጭ ግቡን አልፎ ነው ዛሬ እዚህ ደረጃ የደረሱትና ነገ የሚሰጣቸውን ግዳጅ በብቃት መውጣት የሚችሉበት ደረጃ ላይ ነው የሚገኙት። ሰፈር ላይ ከጧት ስፖርት ጀምረን ፑሽአፕ እናሰራለን፣ ሲታፕ እናሰራለን። ሩጫ ግብ የማይገባ ከሆነ ልክ ግብ የሚገቡትን አስቀምጠን በረፍት ቀንም ቢሆን እንኳን ግብ እንዲገባልን እናደርጋለን። አብረን እየሮጥን ደከመን ሳንል ስነልቦናቸውን እያጠናከርናቸው ቴክኒካል ነገር ላይ በቃ ትኩረት አድርገን የምንሰራው ማለት። ከዛ በኋላ ደግሞ እያደገ ሲመጣ ወደ ጂምናዚየም ሲመጣ ፑሽአፕ፣ ፑልአፕ እና ዲጋፕ እንዴት መስራት እንዳለበት እያስጨበጥ ነው የምንሄደው። እየሰራን ነው፣ አሪያ እየሆነ ነው የምንሄደው። እኛ ሰርተን ነው እነሱን የምናሰራው። እኛ የሚመራን አካል አለ። የበላይ አካል ጋር በመነጋገር የስልጠና ዲፓርትመንት አንድ ላይ በመሆን ሰልጣኙ ምን ያህል አቅም ጨበተ፣ ምን ያህል የቱ ጋር ይጎለዋል፣ የቱ ጋር ያንሰዋል የሚል እንነጋገራለን። መጨመር ያለበት ቦታ ላይ ክለሳ ይደረግና እንደገና እንዲደገሙ ይደረጋል። ያው መጀመሪያ ስመጣ ስለ ወታደር ፍቅር ነው እንጂ እውቀቱ አልነበረኝም። እዚህ ግን ስመጣ ስለ ወታደር ወይም ደግሞ አንድ ወታደር ከሀገሩ እንደመጠበቅ እንዳለበት በቂ እውቀት አግኝቻለሁ። በአካል ብቃትም እንዲሁም በቃ በተኩስም በስልትም በቃ ሀገራችን እንደመጠበቅ እንዳለብን ስለ ሀገር ፍቅር አንድ ወታደር ለሀገሩ ያለው ፍቅር በተለያዩ መስኮች እየሄድን እየተሰበሰብን በአመራሮቻችን መሰረት ትምህርት ይሰጠናል። በቂ እውቀት አግኝቻለሁ። ያው ወደዚህ ግቢ ስንገባ የነበረን አቅም ሁላችንም እናውቀው፣ መሮጥ ራሱ አንችልም ነበር። አቅም በደንብ ፈጥረናል። ጂምናዚየም፣ ጉዞም፣ ሁሉን ነገር አካላዊ ብቃት በስነ ልቦናም በጣም እንድንጠነክር አድርጎናል። ሁሉም ቻሌንጅ ጠንካራ እንድንሆን ያደርጋል።
መጀመሪያ ከቤተሰቡ ስንመጣ ስለ ጂምናዚየም ስለ ጂምናስቲክ ምንም አናቅም ነበር። አካል ብቃትም ምንም የለንም ነበር። አሁን ግን በጣም ጥሩ አካል ብቃት ፈጥረን ለምንሰጠው ግዳጅ ጠንካራ ሆነን እዚህ ጋር የሚያሰሩ አሰልጣኞችም የሚነግሩን የሚመክሩን ሁሉን በዲስፕሊን በትህትና ተቀብለን ለቀጣይ ዝግጁ ሆነን ሁሉን ሙሉ አካል ብቃት ፈጥረን በሁሉም በወታደራዊ ነገር ሙሉ በሙሉ አጠናቀን ጠንካራ ሆነን ለዛሬ በመዘጋጀት ላይ እንገኛለን። አገራችንም ያው በስም ደረጃ ነው እንጂ ይህን ያህል የአገራችን ክብር ከፍቷ ታሪኳ ምን ድረስ ነው የሚለውን አናውቅም ነበር። እኔ በራሴ ማለት ነው። እዚህ ከመጣሁ በኋላ ግን አገሬ ኢትዮጵያ መሆኗን ብቻ በስም ሳይሆን አገሬ ምን አይነት ታሪክ እንደነበራት ወታደራዊ ታሪክ አባቶቻችን ለዚህ ሀገር ምን አይነት ዋጋ እንደከፈሉ ምን አይነት ሀገር እንደሆነች ያንን በተሰጠን ትምህርት መሰረት የሀገር ፍቅሬ እንዲጨምሩ ሆኗል። ያም ደግሞ አባቶቻችን ለኛ የከፈሉትን መስዋዕትነትና ምን ያህል ዋጋ ከፍሎ እንዲያቆዩ ስለተማረን በዛ ልክ እኔም ደግሞ በአባቶቻችን ታሪክ ልክ በምችለው አገሬ ለማገልገልና ለመጠበቅ በተሰጠኝም ስልጠና አንጻር ዝግጁ ነኝ፣ ብቁ ነኝ። በታማኝነት ሀገሬ ለማገልገል ዝግጁ ነኝ። እዚህ ውትድርና ከመጣው በኋላ ደግሞ ብዙ አይነት ቋንቋ ነው አሁን በራስም የለመድኩት ያለው። ሸምበሎ ውስጥ ኦሮሞኛ ተናጋሪዎች አሉ፣ አማርኛ ተናጋሪዎች አሉ። ስለዚህ በደቡብ ውስጥ ብሔር ብሔረሰቦች ውስጥም የተለያዩ ቋንቋ የሚናገሩት አሉ። ከነሱም ጋር ቀረብ ብለን እኔ የነሱን እነሱ ደግሞ የኔን የተለዋወጠን የተዋወቀን የተቀራረበን ስለ ኢትዮጵያ አንድነት ስለ ኢትዮጵያ አቀማመጥ ብዙ ነገር ተረድተናል ማለት ነው። ውትድርና ላይፍ በይዘባይ በጣም ደስ ብሎኛል። በጣም ያስፈልጊ ነውና ኢትዮጵያ ወጣት ሙሉ በሙሉ ውትድርና ህግና ደንቡን እንደውም ቢማር ደስ ይለኛል። ውትድርና ያው የልጅነት ህልሜ ነበረ። ከሰሜኑ ውጊያ ጀምሮ ለመግባት ጥረት አድርጌ ነበርና በዛ ሰዓት ደግሞ አንደሬጅ ስለነበርኩኝ ያኔ ስለማይፈቀድ አሁን እድሜ ሲደርስ ውትድርናን ተቀላቅያለሁ ማለት ነው። አባቴ ከድሮ ጀምሮ ስለ ሀገር ይነግረኝ ነበረ፣ ስለ መከላከያ ሰራዊት። ከሳምንት እሁድ ላይ 4 ሰዓት ያው ቴሌቪዥን ፕሮግራሙ ያመልጠኝ ነበረ። እሱን በፍቅር እከታተለው ነበረ ዲዮ እስኪደርስ እና ስለ ሀገሬ ሲነግረኝ ስለ ሀገሬ አካባቢ ስለ ሀገሬ ስለ ሰራዊቱ እየነገረኝ ስላደኩኝ እና ፍቅሩ ጸንቶብኝ ያው እዚህ ገብቻለሁ ማለት ነው። ሀገር ፍቅር ስላለን ለእናት ፍቅር ስላለን አብረን መጣ ነው። ከአንድ ቤት እናት አንድ አባት መጣ ነው። ከአንድ ቤት ናቸው መጣ ነው። ከነዚህ የ12ኛ ዙር ተመራቂ መሰረታዊ ወታደሮች መካከል የኢንጂነሪንግና የሕክምና ባለሙያዎችም ይገኙበታል። ከዛ ሲመጡ ጀምሮ አቅማቸው ምን እንደሆነ ተቋሙ ለይቶ ነው ያመጣቸው። ለእጩ መኮንን መመዘኛ ብቁ የሆኑ ግን ደግሞ ውትድርናው ስልጠናውን የመጀመሪያ ወስደው ማለፍ ስላለባቸው ለእጩ መኮንን የሚገቡ አሉ። በርካታ ኃይል ያለው። ሁለተኛ በሙያ ዘርፍ ይመጣሉ። ያ በሙያ ዘርፍ በርካታ አይነት ነው ያለው። ማለት ዲግሪ ሆልደር ሆኖ ፋይናንስ፣ አካውንቲንግ፣ ቴክኖሎጂ በቃ በርካታ የትምህርት አይነቶች አሉ። አካዳሚ ኮሌጆች፣ ዩኒቨርሲቲዎች የተማሩ ተማሪዎች አሉበት። እነዚህ ሙያተኞች አሁን የሚጠብቃቸው ባህር ኃይል ይጠብቃቸዋል። ወደዛ ይገባሉ። አየር ኃይል ይገባሉ። የተለያዩ የኮሌጆች የምህንድስና ንብለው ሌሎች ኮሌጆች ወደ እነዚህ የሚገቡ በርካታ ሙያ ያላቸው ገብተው የሚሰማሩ አንድ ካታጎሪ አለ። ከዛ ዩኒቨርሲቲ መመዘኛ ያሟሉ ወደ ዩኒቨርሲቲ ቀጥታ ይህን ውትድርና ሙያ ወስደው ወደ ዩኒቨርሲቲ የሚቀላቀሉ አሉ። ማለት ዩኒቨርሲቲ የመከላከያ ዩኒቨርሲቲ የራሳችን ዩኒቨርሲቲ አለ። ወደዛ የሚቀላቀሉ አሉ። መመዘኛን አሟልተዋል ብሏል ቼክ ተደርጎ ለዛ ዝግጁ ሆነዋል። ለመደበኛ ውትድርና ደግሞ ዝግጁ ሆኖ መመዘኛውን ያሟሉ በእነዚህ ካታጎሪ ነው ያሉት። እኔ በ12ኛ ክፍል ነው የመጣሁት። የግቢ መግቢያ ውጤት አለኝ። እጩ መኮንን ለመሰልጠን ነው። እጩ መኮንን ሰልጥኛው ሀገሬን የሚሰጠኝን ግዳጅ ተቀብዬ ሀገሬን ለማገልገል ብቁ ዜጋ ሆኜ ሀገሬን የማገልገል ምኞትም ሀሳብም ያለኝ ደግሞ አደርገዋለሁ። በወልቂጤ ዩኒቨርሲቲ ፋርማሲ ፕሮፌሽናል ለ5 ዓመታት ትምህርቴን ጨርሼ ወደ መከላከያ ሰራዊት ተቋም ገብቻለሁ። እንደ አንድ ፋርማሲስት ነገ በተቋም ውስጥ የሚገባኝን አገልግሎት ሰጥቼ አሁን የምናያቸው ታላላቅ አመራሮች ያሉበትን ሀገር የሚያስጠሩ ፈጥነው የሚደርሱ ወታደሮች መሆን እፈልጋለሁ።
መከላከያ ማለት ውትድርና ብቻ አይደለም። ፓይሌት፣ መሐንዲስ፣ ዶክተሮች፣ ነርሶች፣ ፋርማሲስቶች። እኔ አሁን ስገባ ነርስ ነበርኩ፣ አሁን ፋርማሲስት ነኝ። በተለያየ ሙያ አሳድጎ የሀገሪቷ የጀርባ አጥንት ነው ማለት እንችላለን። ምንም የሚጎል ስለሌለ ለዚህ ቀን ደርሳ በመመረቋ እኔ በጣም ደስ ይለኛል፣ ደስ ብሎኛል። እኔ ለልጄ መመክራት ነገር በሙያ ነው የተማረችው፣ ሐኪም ናት። ብዙ ሲቪል ሆስፒታሎች አሉ። ቤተሰብ፣ እናት፣ እህት፣ ወንድም ያግዛል። ይሄ ሰራዊት ግን ብቻውን ነው የሚመጣ ወደ ሕክምና ሲመጣ ማለት ነው። ይሄን ሰራዊት ከልቧ በንጹህ ልብ እንደ እናትና እንደ ወንድም ሆና እንድታገለግል የእናትነት ምክሬን እለግሳታለሁ። የዛሬዋ ቀን እጅግ በጣም ደስ የምትል ቀን ነች። በተለይ ደግሞ እዚህ እናቴ አጠገቤ በመገኘቷ ቀኑን በጣም እጅግ ልዩ ያደርገዋል። እኔ በጣም ደስተኛ ነኝ። በተማርኩት ሙያ ሀገሬንና ሕዝቤን ማገልገል እፈልጋለሁ እና ደግሞ እናቴንም የመከረችኝም ደግሞ በተግባር አሳይቻት እሷም ደግሞ የምትኮራብኝና የምትመካብኝ እንዲሆን አደርጋለሁ። ኢትዮጵያ በቃ እናት ነች፣ ከእናትም በላይ ያው ለእናት የሚሰጥ ክብር አለ፣ ለሀገርም የሚሰጥ አለ። ግን ደግሞ ከእናት በላይ ይበልጥ ደግሞ ለሀገር ትልቅ ክብር፣ ትልቅ ቦታ አለ። ያው ሀገር ከሌለች እናት የለችም። ሀገሬን ለማገልገል እስከ ህይወት መስዋዕትነት ድረስ ቆሜያለሁኝ። ሀገሬን የትኛውንም ድንበር ሊደፍር የሚመጣን ጠላት በቁርጠኝነት ለመመከት ዝግጁ ነኝ። እኔና ወንድሜ ስለመጣን በጣም አመሰግናለሁ። በጣም ደስ ብሎኛል። ለምርቃት በጣም ደስ ብሎኛል። የወንድሜ ጋር ውትድርና ቤት ስለገባን በጣም ደስ ብሎኛል። በቃ እኔና ወንድሜ ልጆች አንድ ላይ እንጠብቃለን፣ ሀገራችን እናታችን እንጠብቃለን። ለእናታችን ሀገር ብለን እንሰዋለን። የዛሬ ተመራቂዎች ከነባሩ ሰራዊት ጋር ስትቀላቀሉ የቀደሙ ኢትዮጵያውያንን ጀግኖች ከሀገሬ በፊት እኔ ብሎ በከፈሉት መስዋዕትነት አጽንቶ ያቆዩንን ሀገር ለማሻገር ታሪካቸውን በመውረስ የሚሰጣቸውን ግዳጅ ሁሉ በታሪክ መዝገብ የሚሰፍር ለትውልድ የሚተርፍ አዲስ ታሪክ መስራት እንደሚጠበቅባችሁ እና ይህንኑ እንደምታሳኩ ሙሉ እምነት አለኝ። በተጨማሪም በበርካታ አውዶች በተግባር ከተፈተኑት የመከላከያ ሰራዊት አባላት ብዙ መማር እንዳለባችሁ ከወዲሁ መገንዘብ፣ በስልጠና በአካዳሚ ራስን ማብቃት፣ የውትድርና ሙያን መውደድ፣ እውቀትን ወደ ተግባር መተርጎም፣ ታሪክ ሰሪ መሆን፣ ለሕዝብና ለሀገር በጀግንነት መስዋዕትነት መክፈል፣ ማገልገልና ሁሌም የሚሰጣችሁን ተልዕኮ በላቀ ብቃት ለመፈጸም ዝግጁ መሆን እንዳለባችሁ አሳስባለሁ። ኢትዮጵያ የኛ የሆነች ለዘመናት በጀግኖች ልጆቿ ታፍራና ተከብራ የኖረች የጋራ ቤታችን ናት። ከራስ አልፎ ለአፍሪካ ኩራት የሆነችውን ኢትዮጵያ ሰላሟን ለማድፈስ የሚሞክሩና ጥረት የሚያደርጉ ኃይሎችን እንዳመጣጣቸው መልስ መስጠት፣ የሀገራችንን ሰላም ማረጋገጥ የሁላችንም ድርሻ መሆኑን በዚህ አጋጣሚ አስገነዝባለሁ። በጦር ላይ ባለሌላ ማዕረግተኛ ማሰልጠኛ በጽናትና በትጋት ሲሰለጥኑ የቆዩት እነዚህ ተመራቂ መሠረታዊ ወታደሮች ዛሬ ለታላቁ የስኬታቸው ቀን በቅተዋል። ይህ የምረቃ በዓላቸው የሥልጠናቸው ማጠናቀቂያ ብቻ ሳይሆን አዲስ ሙያዊ ግዴታና ኃላፊነት የሚጀምሩበት የታሪክ ምዕራፍ ነው። እኛም ለተመራቂዎቹ መልካም የሥራ ጊዜን በመመኘት ዝግጅታችንን በዚህ አጠናቀቅን። ሰላም።